ሰሜን ኮሪያ ዳግም ለሶስተኛ ጊዜ ተኮሰች። ኪም እያመረሩ ነው። ቆምጨጭ ብለዋል። የኢራን ነገር ሂዶ ደጃቸው የሚደርስ የመሰላቸው ኪም ጆንግ የአሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምድ ወደሚያደርጉበት ባህር ላይ ሚሳኤሎችን አስወንጭፈዋል። አረብ ዴሊ ከሰዓታት በፊት በወጣው መረጃ ሰሜን ኮሪያ ሚሳኤል ያስወነጨፈችው ለእነ አሜሪካ መልእክት ለመላክና አቅሟን ለማሳየት እንዲሁም የጋራ ወታደራዊ ልምምዱን ለመቃወም እንደሆነ ዘግቧል። ሌሎች የመረጃ ምንጮች ደግሞ ኪም በኢራኑ ጦርነት ጭንቅ ውስጥ ገብተዋል እያሉ ነው። ሰሜን ኮሪያ ወደ ውጭ ለምትልካቸው የጦር መሳሪያዎች ኢራን ግንባር ቀደም መዳረሻ ነች። በኢራን ላይ የተከፈተውን ጦርነትም ቀድመው ተቃውመዋል። ይህም የሰሜን ኮሪያ አስተላለፍ ከኢራን ጎን እንደሆነ በግልጽ ያሳበቀ ነው። ነገር ግን ኪም ትንሽም ቢሆን ስጋት ገብቷቸዋል። ነገሩ እንዲህ ነው። በአውሮፓውያኑ 2003 የኢራቅ ጦርነት ወቅት ሟቹ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኢል ለ50 ቀናት ደብዛቸው ጠፋ። እንደ ደቡብ ኮሪያ የስለላ ድርጅት መረጃ ከሆነ አብዛኛውን ጊዜያቸውን ያሳለፉት ከዋና ከተማዋ ፒዮንግያንግ 600 ኪሎ ሜትር ርቀት ላይ በሚገኘው ሳምጂዮን ግቢ ውስጥ በተዘጋጀ ምሽግ ውስጥ ተደብቀው ነበር። በአንጻሩ ግን የኢራን ጠቅላይ መሪ አያቶላህ አሊ ካማኒ በእስራኤልና በአሜሪካ ጥቃት ከተገደሉ በኋላም ቢሆን ኪም ጆን ኡን ከህዝብ እይታ አልተሰወሩም። የደቡብ ኮሪያ የስለላ ቢሮ ከሰሞኑ ያወጣው መረጃ እንደሚያሳየው ኪም እንደ አባታቸው ላለመሆናቸው ሌላ የተለየ ምክንያት አለ ይላል። ይህ ምክንያት ከኢራን ጦርነት ጋር የሚያያዝ ነው። በዝርዝር እንመለከተዋለን። ኪም ጆንግ ኡን አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ አንዳንድ ጭንቅ ጥብብ የሚያደርጉ ሐሳቦች እንዲሰማቸው ሳያደርግ አይቀርም። ሰሜን ኮሪያ ጥቃቶቹን ተገቢ ያልሆነ ጠባጫሪ ጦርነት በማለት ያወገዘችው በፍጥነት ነበር። ከሁሉም በላይ ሁለቱ ሀገራት ከአውሮፓውያኑ 1979 ጀምሮ ጸረ አሜሪካ አቋም በመያዝ የደም ትስስር ያለበት ግንባር ፈጥረው በሚሳኤል ልማት ላይ አጋርነት መስርተዋል። ሰሜን ኮሪያ ወደ ውጭ ለምትልካቸው የጦር መሳሪያዎች ኢራን ግንባር ቀደም መዳረሻ ነች ሲሉ ለቢቢሲ ስማቸው እንዳይገለጽ ያልፈለጉ የቀድሞው የሀገሪቱ ዲፕሎማት ተናግረዋል። ይሁን እንጂ ሁለት ነገሮች ሰሜን ኮሪያን ከኢራን በተሻለ ስፍራ ላይ እንዳስቀምጧት ተንታኞች ይናገራሉ። እነዚህም የኒውክሌር ጦር መሳሪያዎቿና ቻይና ናቸው። በአውሮፓውያኑ 2003 የኢራቅ ጦርነት ወቅት ሟቹ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኢል ለ50 ቀናት ደብዛቸው ጠፋ። እንደ ደቡብ ኮሪያ የስለላ ድርጅት መረጃ ከሆነ አብዛኛውን ጊዜያቸውን ያሳለፉት ከዋና ከተማዋ ፒዮንግያንግ 600 ኪሎ ሜትር ርቀት ላይ በሚገኘው ሳምጂዮን ግቢ ውስጥ በተዘጋጀ ምሽግ ውስጥ ተደብቀው ነበር። በአንጻሩ ግን የኢራን ጠቅላይ መሪ አሊ ሃማኒ በእስራኤልና በአሜሪካ ጥቃት ከተገደሉ በኋላም ቢሆን ኪም ጆንግ ኡን ከህዝብ እይታ አልተሰወሩም። እንዲህ አይነቱ የተለየ ምላሽ በአንድ በኩል ሰሜን ኮሪያ በጥንካሬዋ ላይ ያላት እምነት እያደገ መምጣቱን ያሳያል ሲሉ በደቡብ ኮሪያ ብሔራዊ የስለላ አገልግሎት ስር የሰሜን ኮሪያ ትንተና ቡድን የቀድሞው ዳይሬክተር ያንግ ዮንግ ሲኦክ ተናግረዋል። ሰሜን ኮሪያ የኒውክሌር ኃይልን የታጠቀች ሀገር ናት። አሜሪካው ፕሬዝዳንት ዶናልድ ትራምፕም በ2025 ሀገሪቱን ብዙ የኒውክሌር ጦር መሳሪያዎች ያሏት በማለት የኒውክሌር ኃያል ሲሉ ገልጸዋታል። የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በ2025 ያወጣው ሪፖርት ሰሜን ኮሪያ ወደ 50 የሚጠጉ የኒውክሌር ጦር መሳሪያ አረሮች እና 40 ተጨማሪ ለማምረት የሚያስችሉ ንጥረ ነገሮች አሏት ብሏል። በሐምሌ 2024 ሰሜን ኮሪያ አጭር ርቀት የሚምዘገዘግና ጥቅም ላይ የሚውል ታክቲካዊ የኒውክሌር ጦር መሳሪያ ለማምረት በመጨረሻው ደረጃ ላይ እንደምትገኝ ደቡብ ኮሪያ አስጠንቅቃለች። ባለፈው ዓመት የደቡብ ኮሪያ ፕሬዝዳንት ሊ ጄ ሚዩንግ እንዳሉት ሰሜን ኮሪያ አሜሪካን ሊመታ የሚችል አህጉር አቋራጭ የባሊስቲክ ሚሳኤል ለመስራት ተቃርባ ነበር። ይህ የባሊስቲክ ሚሳኤልን አቅጣጫ የሚመራው መሳሪያ ላይና በከባቢ አየር ውስጥ በሚምዘገዘግበት ወቅት አረሩን የመከላከል አቅሙ ላይ ሙሉ በሙሉ መተማመን የለም ተብሏል። የተባበሩት መንግስታት ድርጅት ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ኢራን በጣም ትልቅና አሳሳቢ የኒውክሌር ፕሮግራም እንዳላት ቢገልጽም የኒውክሌር ጦር መሳሪያዎችን ለማምረት የተዋቀረ ፕሮግራም እንዳላት የሚያሳይ ማስረጃ ግን አለማግኘቱን አስታውቋል።
ኢራን በ2015 ከገባችው ታሪካዊ የኒውክሌር ስምምነት በኋላ በዩራኒየም ማበልጸጊያ ፕሮግራሟ ላይ ተጨማሪ ገደቦችን ለማድረግ ተስማምታለች። የዓለም አቀፉ የኒውክሌር ተቆጣጣሪ ፍተሻዎችም ሰፋ ብለው ተካሂደዋል። ይህም የኢራንን የኒውክሌር ፕሮግራም ለማዘግየት ረድቷል ሲሉ በአሳን የፖሊሲ ጥናቶች ተቋም የመካከለኛው ምስራቅ ባለሙያ የሆኑት ጃንግ ጂ ሂያንግ ተናግረዋል። ነገር ግን ትራምፕ በ2018 ከኒውክሌር ስምምነቱ ሀገራቸውን ማስወጣታቸውን ተከትሎ ኢራን ኤጀንሲው የኒውክሌር ተቋሞቿን እንዳይፈትሽ መገደብ ጀምራለች። የቁጥጥር ቡድኑ በሰጠው ሚስጥራዊ መረጃ ኢራን በሰኔ 2025 ከእስራኤል ጋር ባደረገችው ጦርነት ምክንያት ሁሉንም ትብብሯን አቋርጣለች። ይሁን እንጂ ሰሜን ኮሪያ የመጀመሪያውን የኒውክሌር ሙከራዋን በ2006 አድርጋ ከ3 ዓመታት በኋላ ሁሉንም የኤጀንሲውን ተቆጣጣሪዎች አባራለች። ከዚያን ጊዜ ጀምሮ 5 ተጨማሪ የኒውክሌር ሙከራዎችን አድርጋለች። የመጨረሻውን ደግሞ በአውሮፓውያኑ 2017 አድርጋለች። በወቅቱ ሰሜን ኮሪያ ከአሜሪካ ጋር ለመነጋገር ፍቃደኛ ነበረች። ይህም በ2018 እና በ2019 በሁለቱ ሀገራት መሪዎች መካከል 2 ታሪካዊ ውይይቶች እንዲካሄዱ አድርጓል። ኪም ዓለም አቀፍ ማዕቀቦች እንዲነሳላቸውና ኢዮንግ ቢዮን የኒውክሌር ኃይል ማመንጫቸውን ለማፍረስ መደራደሪያ አቀረቡ። ነገር ግን ትራምፕ ተጨማሪ ነገር በመፈለጋቸው ንግግሮቹ ሳይሳኩ ቀርተዋል። በአሜሪካ ስቲምሰን ማዕከል የኮሪያ ፕሮግራምን የሚመሩት ጄኒ ታውን ሰሜን ኮሪያ አሁን በራስ የመተማመን ስሜት ያላት ይመስላል። ምክንያቱም በዩክሬን እየተካሄደ ባለው ጦርነት የተነሳ ወደ ሩሲያ የበለጠ ቀርባለች ይላሉ። ነገር ግን ትራምፕና ኪም ጥሩ ግንኙነት ያላቸው ይመስላል። የአሜሪካው ፕሬዝዳንት ባለፈው ዓመት የሰሜን ኮሪያቻቸውን ሲያሞግሱ ተደምጠዋል። ኪም ከትራምፕ ጋር ሲገናኙ ልዩ ዕድል መሆኑን ይገነዘባሉ። ነገር ግን ግንኙነቱን ለማደስ መስዋዕትነት አይከፍሉም ይላሉ ታውን። ሰሜን ኮሪያ የኢራንን ጦርነት ባወገዘችበት ወቅት ትራምፕን በግልጽ አልኮነነችም። ባለፈው ወር በፓርቲው ጉባኤ ላይ ሰሜን ኮሪያ ከአሜሪካ ጋር ያላትን መልካም ግንኙነት እንደምትጠብቅ ተናግራለች። ይህም ለውይይት በሯ ክፍት መሆኑን ያሳያል። መልክዓ ምድር ለሰሜን ኮሪያ አድሏታል። ቻይናን ትዋሰናለች። ይህንንም ከአሜሪካና ከደመኛዋ ከደቡብ ኮሪያ ጋር እንደ ወሳኝ መሸሸጊያ አድርጋ ትመለከተዋለች። የሰሜን ኮሪያ አገዛዝ ከወደቀ ቻይና ከፍተኛ የስደተኞች ፍልሰት ሊያጋጥማት ይችላል። ለዚህም ነው በታሪክ በሁለቱ የኮሚኒስት ሀገሮች መካከል ያለው ግንኙነት እንደ ከንፈርና ጥርስ የቀረበ ነው ተብሎ የሚገለጸው። ከ1961 ጀምሮ ቻይና ከሀገሪቱ ጋር በገባችው የጋራ የመከላከያ ስምምነት መሰረት ሰሜን ኮሪያ ከተወረረች ለመከላከል ቃል ገብታለች። ይህም ቤጂንግ የፈጸመችው ብቸኛው ስምምነት ነው። ይህ ማለት ቻይና ሰሜን ኮሪያን ሁልጊዜ ፍጹም አጋር አድርጋ ትመለከታለች ማለት አይደለም። ምክንያቱም የኒውክሌር ጦር መሳሪያዎቿ እየሰፉ መምጣታቸው ክልሉን እያናጋ ነው። በሴኡል ዩኒቨርሲቲ ተመራማሪ የሆኑት ጃንግ ዮንግ ሴኦክ ቻይና ሰሜን ኮሪያ ሩሲያ ጋር ያላት ግንኙነት እያደገ በመምጣቱ ብዙም ደስተኛ ላትሆን ትችላለች ባይ ናቸው። በተለይም ሁለቱ ሀገራት በ2024 የመከላከያ ስምምነት ከተፈራረሙ በኋላ ይህ ስሜት እያደገ መምጣቱን ተመራማሪው ያስረዳሉ። ሆኖም ግን ሰሜን ኮሪያ ለቻይና ስትራቴጂካዊ ጥቅም አላት። ቻይናም በስትራቴጂካዊ ፍላጎቷ በጣም ጽኑ አቋም አላት። ኪም ጆንግ ኡንም ይህንን በሚገባ ያውቁታል ሲሉ አክለዋል። ሰሜን ኮሪያ ደቡብ ኮሪያንና ጃፓንን ባላት የመልክዓ ምድር ቅርበት ምክንያት የኒውክሌር ታጋቾች አድርጋ ትይዛለች ሲሉ የአሳን ኢንስቲትዩቱ ጃንግ ተናግረዋል። ሁለቱ ኮሪያዎች የሚለያዩት ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና አካባቢ ብቻ ሲሆን ይህም 250 ኪሎ ሜትር ርዝመትና 4 ኪሎ ሜትር ስፋት አለው። ከዋና ከተማዎቻቸው 200 ኪሎ ሜትር ርቀት ላይ የሚገኝ ነው። የቀደመው የደቡብ ኮሪያ ብሔራዊ የስለላ አገልግሎት አባል የሆኑት ጃንግ የሴኡል ሜትሮፖሊታን አካባቢ
በሰሜን ኮሪያ ቀጥተኛ የጥቃት ቀጠና ውስጥ የሚገኝ መሆኑን ይናገራሉ። ደቡብ ኮሪያ እንደ እስራኤል፣ አሜሪካ ወይም ሌሎች የመካከለኛው ምስራቅ ሀገራት ሚሳኤሎችን ማክሸፍ ትችል እንደሆነ አጠያያቂ ነው ሲሉ አክለዋል። ጃፓንም ብትሆን በሰሜን ኮሪያ ቀጥተኛ የጥቃት ቀጠና ውስጥ ትገኛለች። እናም ሰሜን ኮሪያ የሚሳኤል ሙከራ በምታካሄድበት ወቅት በተደጋጋሚ ወደ ጃፓን ባህር ታስወነጭፋለች ይላሉ። ጃፓን እና ደቡብ ኮሪያ ወደ 80 ሺህ የሚጠጉ የአሜሪካ ወታደሮችን ያስተናግዳሉ። በመካከለኛው ምስራቅ ደግሞ ወደ 50 ሺህ የሚጠጉ የአሜሪካ ጦር አባላት ይገኛሉ። ተንታኞች ኪም በኢራን ጦርነት ወቅት የጠቅላይ መሪውን አያቶላህ አሊ መገደል የኒውክሌር ጦር መሳሪያ ስላልነበረው አቅመ ቢስ ሆኗል የሚል ስሜት እንዲሰማቸው አድርጓል ይላሉ። ከአሜሪካ ጋር የሚደረግ ድርድርም ለአገዛዙ ህልውና ዋስትና አይሰጥም ሲሉ በዲሲ የሚገኘው የኮሪያ አሜሪካ ኢኮኖሚ ተቋም ባልደረባ ኤለን ኪም ተናግረዋል። ታውን በዚህ ሐሳብ ይስማማሉ። ሰሜን ኮሪያ ባለፉት ዓመታት የኒውክሌር መከላከያ አቅሟን በማሳደግ ረገድ ከፍተኛ ችግር ገጥሟት ሊሆን ይችላል። ነገር ግን በእንደዚህ አይነት ጊዜ ኪም ጆንግ ኦን ትክክለኛውን ውሳኔ እንዳደረጉ በእርግጠኝነት ያምናሉ። ምክንያቱም የኒውክሌር ታጣቂ ሀገርን ማጥቃት አደጋው በጣም ከፍተኛ ከመሆኑ የተነሳ የሚመረጥ መንገድ ሊሆን እንደማይችል ስለሚያውቁ ነው ሲሉ አስተያየታቸውን ሰጥተዋል።